የሚሳኤሉ ዝናብና የበቀል እርምጃው ቀጥሏል። ኢራን ታሸንፋለች፣ አሜሪካ በመጨረሻም ትሸነፋለች። ኢራን በዚህ ልክ ትጀግናለች ብሎ ፈጽሞ የጠበቀ አልነበረ። ጭራሽ አሁን የአሜሪካ የውጭ ጉዳይ ሚኒስትር በየቀኑ ኢራን 100 ሚሳኤል እየተኮሰች እኛ በቀን 6 ወይም 7 ብቻ እያመረትን መከላከል አንችልም፣ በጦርነቱ ላይ ከቆየን ኪሳራችን ይብሳል እያለ። ኢራን ማለት እንደዚህ ነው። ስለ ጀግንነት ስታወራ የኢራንን ልጆች አትዘንጋች። እነዚህ ሰዎች የልብ ብቻ ሳይሆን የጭንቅላትም ጀግኖች ናቸው። ዓለም ሁሉ ለምዕራባውያን ተደፍቶ እሺ ጌታዬ ሲል፣ እነሱ ግን በራሳቸው ወኔና በራሳቸው ቴክኖሎጂ አሜሪካን ቆይ ወዴት ነው ሰተታት በል እያሉ አፍንጫውን የያዙ የዘመኑ ድንቅ ክስተቶች ናቸው። ኢራናውያን ዛቻና ማዕቀብን ዘና ብለው ነው የሚያነው። በሩ ሲዘጋባቸው ባለሙያ ይሆናል፣ ሲገፉ ደግሞ አጥቂ ይሆናል። የወንድ ሁለት ተኩል ጽናት ማለት ይሄ ነው። ይህንን ትግል ኢራኖች ድል ካደረጉ ዓለም በአዲስ መልክ ትዋቀራለች። ያ የለመድነው አሜሪካ ካላለች አይሆንም የሚለው የድሮ ዘፈን ድምፁ ይጠፋል። የጭቁን ህዝቦች ጭቆና ድራማም ለመጨረሻ ጊዜ ይወገድ። ምክንያቱም ያሁኑ የኢራን ውጊያ የብሪታንያን ኢምፓየር ከተረከበው ሌላኛው ትልቁ የአሜሪካ ኢምፓየር ጋር ነው። ውጊያው በተመጣጣኝ ኃይሎች መካከል የሚደረግ አይደለም፣ እናውቃለን። ኢራንን ብዙ ዋጋ ያስከፍላታል፣ ግን ኢምፓየሩን የቁልቁለት መንገዱን አስጀምረው ነው ጦርነቱን የምታበቃው። ኢራን ካሸነፈች የዶላር የበላይነት ይፈርሳል። ዓለም በምዕራባውያን ትዕዛዝ መኖር አቁማ የብዙ ሀገራት ተሳትፎ ይኖርባት። የሰው ውስጥ ያለው እውነት እንጂ የሌላ ሀገር ማተሚያ ቤት ያተመው ዶላር አይገዛህም ማለት። የቴክኖሎጂ ሚዛን ይቀየራል። ሳይንስና ቴክኖሎጂ የነጮች ብቻ ነው የሚለው የኋላ ቀር አስተሳሰብ በቆሻሻ መጣያ ውስጥ ይጣላል። የምስራቁ ዓለም ኃይል በከፍተኛ ፍጥነት ያድጋል። የጭቁኖች ድግስ ይሆናል። በአያላን ሲጨቆን የነበሩ ሀገራት ሁሉ የራስ መተማመናቸውን ያገኛል። ብቻችንን መቆም እንችላለን የሚለው ስሜትም ዓለምን ያጥለቀልቃታል። ስለዚህ የቴሄራን ልጆች ትግል እንደ ቀልድ አይታይም። እነሱ ካሸነፉ ዓለም ከቅኝ ግዛት በሽታ ተላቃ በራሷ እውነተኛ ማንነት መተንፈስ ትጀምራል። የፋርስ ምድር ጀግና አብቅላለች፣ ጀግናም አፍርታለች። ግን ለመሆኑ እንዴት ኢራን በመጨረሻ ታሸንፋለች? አሜሪካስ እንዴት ተዋርዳ ትወጣለች? ታላቁ ሚስጥርስ ምንድነው? ደቡብ ኮሪያ የሚገኙ የአየር መከላከያ ስርዓቶች ተነቅለው ወደ መካከለኛው ምስራቅ እየመጡ እንደሆነ ተመልክቷል። ይህንንም በተመለከተ በመካከለኛው ምስራቅ የጦር መሳሪያ እጥረት እንዳለ አመላካች ነው ተብሏል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሽቱን የእጅ ስጡ ጥሪ በይፋ ለኢራን አቅርበዋል። የኢራን ወታደሮችም ሆነ የፖለቲካ አመራሮች እጃቸውን ካልሰጡ ምንም አይነት ድርድር ስለማይኖር በፍጥነት የእጅ ስጡ ጥሪ እናቀርባለን ብለዋል። ጉዳዩ አነጋጋሪ ሆኗል። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። በተባበሩት አረብ ኤሚሬትስ፣ በባህሬን፣ በእስራኤል፣ በቤሩት እንዲሁም በኢራን እየተከሰቱ ያሉ አዳዲስ መረጃዎችን እነሆ ምሽቱን የወጡ ሰበር መረጃዎች አብረን እንከታተላቸው። ኢራን የሚሳኤል ክምችቷን በተመለከተ ምሽቱን የሰጠችው መግለጫ በርካታ የዓለምን ሕዝብ እያነጋገረ ነው። በመካከለኛው ምስራቅ ያለውን ውጥረት አስከፊ ደረጃ ላይ በደረሰበት በዚህ ወቅት የኢራን ወታደራዊ አመራሮች እስካሁን ወደ ጠላቶቻቸው የላኳቸው ድሮኖችና ሚሳኤሎች ጊዜ ያለፈባቸውና መጋዘን ለማጽዳት የተጠቀምንባቸው ናቸው ሲሉ ምሽቱን አስታወቁ። የተኮስንባቸው ሚሳኤሎች ጀርባ ላይ ብትመለከቱ ከ20ና 30 ዓመት በፊት ያመረትናቸው ናቸው። መጋዘኖቻችንን እያጸዳን ነው። አሁን የተመረቱትን ይዘን ማጥቃት ስንጀምር ያኔ አደጋው የከፋ ይሆናል ሲሉ አስጠንቅቀዋል። ሀገሪቱ በመቶዎች የሚቆጠሩ ሜትሮች ጥልቀት ላይ ከሳተላይት እይታ የተሰወሩና በከባድ ፈንጂዎች ጭምር ሊደረመሱ የማይችሉ የሚሳኤል ክምችቶችና የሚሳኤል ከተሞችን ከምድር ስር መገንባቷን ገልጻለች። ይህ የኢራን ስልት ሆነ ተብሎ በርካታ ቁጥር ያላቸው ርካሽ ድሮኖችን በመላክ የእስራኤልን አይረን ዶም እና የአሜሪካን መከላከያ ሲስተሞች ስራ የማዛባትና እንዲዝሉ የማድረግ ዓላማ እንዳለው ተንታኞች ሲናገሩ እንደነበር አይዘነጋም። ምንም እንኳን ንግግሩ ለፕሮፓጋንዳ የታለመ ነው ቢባልም የምዕራባውያን ደህንነት ተቋማት ግን ነገሩን በቀላሉ አልተመለከቱትም። በተለይም ኢራን እስካሁን የተኮሰቻቸው ሚሳኤሎች ሲመቱና ሲወድቁ ቅሪታቸው ላይ የሚታዩት ዓመተ ምህረቶች እጅግ የቆዩ መሆናቸው ጉዳዩን የበለጠ ትኩረት እንዲሰጠው አድርጓል። በዚህ እንዳለም በመካከለኛው ምስራቅ የፓትሪዮት ሚሳኤል መከላከያ እየተመናመነ መምጣቱን ተከትሎ የአሜሪካው ፓትሪዮት ሚሳኤል ከደቡብ ኮሪያ
ተነቅሎ ወደ ኢራን ጦርነት ሊዛወር መሆኑ ተሰምቷል። አሜሪካም በደቡብ ኮሪያ የሚገኙትን የፓትሪዮት ሚሳኤል መከላከያ ስርዓቶቿን በኢራን ላይ ለተከፈተው ጦርነት በቀጥታ ለመጠቀምና መካከለኛው ምስራቅን ለመከላከል ወደ መካከለኛው ምስራቅ ልታዘዋውረው እንደሆነ የደቡብ ኮሪያ ውጭ ጉዳይ ሚኒስትር ቾ ሂዩ ይፋ ማድረጋቸውን አልአረቢያ ዘግቧል። አሜሪካም በደቡብ ኮሪያ ውስጥ ከሰሜን ኮሪያ ሊከፈት ከሚችል ጥቃት ደቡብ ኮሪያን ለመጠበቅ በሚል በአካባቢው ላይ ያጠመደቻቸው በርካታ ግዙፍ የሆኑ የሚሳኤል መከላከያ ሲስተሞች አሏት። ይህንንም ተከትሎ በመካከለኛው ምስራቅ እጥረት ማጋጠሙን ተከትሎ ነው አሁን ላይ የሚሳኤል መከላከያ ሲስተሞቹ እየተነቀሉ ያሉት ብሏል። የደቡብ ኮሪያው ሚኒስትር ይህንን የገለጹት አንዳንድ የሚሳኤል መከላከያ ክፍሎች በደቡብ ኮሪያ ውስጥ ካሉባቸው ቦታዎች ላይ እየተነቀሉ ወደ ኦሳን አየር ኃይል ጣቢያ መወሰዳቸውን ተከትሎ በፓርላማው በቀረበላቸው ጥያቄ ላይ ሲሆን ጉዳዩ ላይ በሁለቱ ሀገራት ወታደራዊ አመራሮች መካከል ሰፊ ውይይት መደረጉንም ለፓርላማቸው አረጋግጠዋል። ምንም እንኳን የደቡብ ኮሪያው ሚኒስትር የዝውውሩን ትክክለኛ ጊዜ ለመናገር ባይችሉም አሜሪካም ከየትኛውም ሀገር የምታገኘውን ወታደራዊ ድጋፍ በአሁኑ ሰዓት እንደምትቀበል ፕሬዚደንት ዶናልድ ጄ ትራምፕ በይፋ መናገራቸውን ዘገባው አስታውሷል። በደቡብ ኮሪያ የሚገኘው የአሜሪካ ጦር በበኩሉም ለደህንነት ሲባል ስለ ወታደራዊ ቁሳቁሶች እንቅስቃሴ አስተያየት ከመስጠት እቆጠባለሁ ብለዋል። አሜሪካና እስራኤል በኢራን የኒውክሌርና የባላስቲክ ሚሳኤል አቅም ላይ ያነጣጠረ ሰፊ ጥቃት መክፈታቸው ጦርነቱም 7ኛ ቀን አመሻሹን መያዙን ተጠቁሟል። ደቡብ ኮሪያ ከሰሜን ኮሪያ ለሚሰነዘር ጥቃት መከላከያ እንዲሆን 28500 የአሜሪካ ወታደሮችንና የፓትሪዮት ሚሳኤሎችን መከላከያዎችን በአካባቢው ላይ ያሰማራች ቢሆንም አሁን ያለው የመካከለኛው ምስራቅ ውጥረት የባሰ መሆኑን ተከትሎ ነው እነዚህ የአየር መከላከያ ስርዓቶች ከደቡብ ኮሪያ ወደ መካከለኛው ምስራቅ እንዲመጡ የተደረጉት። ይህ በዚህ እንዳለ በተባበሩት አረብ ኤምሬት ላይ ከኢራን የሚቃጣው ጥቃት እየበረታ መምጣቱን ተከትሎ የተባበሩት አረብ ኤምሬትስ የሚጠቀመው የደቡብ ኮሪያ ቼንግ ጉንግ የአየር መከላከያ ስርዓት የኢራንን ባላስቲክ ሚሳኤል ለማክሸፍ የመጀመሪያውን የውጊያ ተሳትፎ አድርጓል ተብሏል። ይህም በቀጠናው የአየር መከላከያ ስርዓት ላይ የበላይነት የነበረውን የአሜሪካ መከላከያ ስርዓቶች አሁን አይናቸውን ወደ ደቡብ ኮሪያ ማማተራቸውም ተመልክቷል። የደቡብ ኮሪያ በሀገር ውስጥ ያመረተችውን ቼንግ ጉንግ የተሰኙ መካከለኛ ርቀት የአየር መከላከያ ስርዓት በ3.5 ቢሊዮን የአሜሪካን ዶላር ስምምነት ለተባበሩት አረብ ኤምሬትስ መሸጡ ይታወቃል። በዚህ እንዳለ እስራኤል በኢራን ላይ የምትወስደውን እርምጃ አጠናክራ የቀጠለች ሲሆን ለኢራን ባለስልጣናት የተሰራ ከመሬት በታች ያለ ግዙፍ ምሽግም በእስራኤል አየር ኃይል መውደሙ ተዘግቧል። ምሽቱን የወጡ መረጃዎች እንዳረጋገጡት ከሆነ የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ጥቃት በሚፈጸም ጊዜ ይጠለሉበታል ተብሎ የተሰራ የነበረ ከመሬት በታች ያለ ግዙፍ ምሽግ ሙሉ በሙሉ መውደሙን ነው የእስራኤል ጦር ያስታወቀው። በከፍተኛ ሁኔታ ለደህንነት ጥበቃ አመቺ እንዲሆን ተሰርቷል የተባለው ከጥቃት የሚከላከለውን ምሽግ ለማውደም 50 የአየር ኃይል ተዋጊ ጀቶች መሳተፋቸውን የእስራኤል መከላከያ ኃይል ገልጿል። ጨምሮም ይህ ለሟቹ የኢራን ጠቅላይ መሪ በአደጋ ጊዜ ደህንነቱ የተጠበቀ የእዝ ማዕከል ይሆናልም ተብለው ወደ ታሰበው ምሽግ ከመዘዋወራቸው በፊት ተደምስሰዋል ብለዋል። ምሽጉም በቴህራን ማዕከላዊ ክፍል ውስጥ ካሉ በርካታ ጎዳናዎች ጋር የተሳሰረና ጥብቅ መሆኑንና የኢራን ከፍተኛ ባለስልጣናትም ይጠቀሙበታል ተብሎ እንደታመነ በእስራኤል ጦርም እርምጃ እንደተወሰደበት ተገልጿል። ይህ በዚህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለመላው የኢራን ጦርና የኢራን ባለስልጣናት የእጅ ስጡ ጥሪ ማቅረባቸው ተዘገበ። አመሻሹን የወጡ መረጃዎች እንደጠቆሙት ከሆነ የኢራን ባለስልጣናት በሰጡት መግለጫ የተለያዩ ሀገራት የእናደራድራችሁ ጥሪ እያቀረቡ ነው። አሁን ግን ከመደራደሩ በፊት ድርድር ሳይሆን የተከፈተብንን ጥቃት መመከት እንዳለብን ነግረናቸዋል ብለዋል። ኢራን በምሽቱ መግለጫ የትኞቹ ሀገራት እናደራድራችሁ እንዳሉ በግልጽ ባትገልጽም ነገር ግን የአንዳንድ ሀገራት የእናደራድራችሁ ጥሪ ጥሩ ነው፣ ተቀባይነት ያለው ቢሆንም እኛ ሰላማዊና ለድርድር በራችን ክፍት ቢሆንም ነገር ግን ጥቃት ተከፍቶብናል። አሁን ጥቃቱን መመከት እንጂ ስለ ድርድር የምናስብበት ጊዜ አይደለም ብለዋል። ትራምፕም ትናንትና በነበረው ጋዜጣዊ መግለጫቸው ላይ ሲናገሩ አንዳንድ ሀገራት እንሸምግላችሁ እያሉን ነው፣ ነገር ግን አሁን ሽምግልና የሚሆን አይመስለኝም ማለታቸው ይታወቃል። ትራምፕ በአመሻሹ መግለጫቸው ላይ ይፋ እንዳደረጉት ከሆነ የኢራን ጊዜ አሁን አብቅቷል፣ ከኢራን ጋር ድርድር የለም፣ ይበልጡኑ ከዛሬ ጀምሮ የማውጀው ነገር ያለምንም ድርድርና ያለምንም ቅድመ ሁኔታ ሁሉም የኢራን ባለስልጣናትና ወታደሮች ለአሜሪካ እጃቸውን ስጡ ሲሉ የእጅ ስጡ ጥሪ አቅርበዋል።
በተያዘ ዜና የተባበሩት መንግስታት ድርጅት በአሜሪካና እስራኤል ጥቃት ምክንያት ሰላም የመስፈኑ እድል ጠባብ ነው ሲል ገልጿል። እስራኤልና አሜሪካ በኢራን ላይ እየፈጸሙት ያለውን ጥቃት በመቀጠሉ ምክንያትና ኢራንም በመካከለኛው ምስራቅ ሁሉንም ሀገራት በመቅጣት ላይ መሆኗ የሰላም እድሉ በዓለም ላይ የመስፈኑ ጉዳይ ጠባብ ነው ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ቮልከር ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉም ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱን ጦርነት ዛሬ አርብ 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎችን ሰላም እንዲያወርዱ እናሳስባለን ብለዋል። የፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ኤኤፍፒ እንደዘገበው ኮሚሽነሩም ለጋዜጠኞች በላኩት መግለጫ ይህንን እሳት ለማጥፋት ዓለም እርምጃዎችን በፍጥነት መውሰድ አለበት ብለዋል። አሁን እያየን ያለነው ነገሮችን ማቀጣጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ብቻ ነው ብለዋል። ሁለቱም ተዋጊዎች ለሰላም እድል እንዲሰጡ እጠይቃለሁ ብለዋል። ሌሎች ሀገራትም ተዋጊዎቹም እንዲታቀቡ ማሳሰብ አለባቸው፣ ንጹሐንም የበለጠ እንዳይጎዱና ቀውስ እንዳይባባስ ማድረግ አለብንም ሲሉ ጥሪ አቅርበዋል። በሌላ በኩል አውሮፓዊቷ ሀገር ጀርመን በይፋም በኢራን ጦርነት ውስጥ እንደማትሳተፍ ገልጻ አሁን መንግስቱ ተንኮታክቷል፣ የኢራን እጣ ፈንታ በኢራናውያን እጅ ወድቋል ስትል ከዚህ በኋላ ጦርነት እንደማይኖር ገልጻለች። የጀርመን ውጭ ጉዳይ ሚኒስትር ዮሐን ዋዶልፉል እንደተናገሩት ከሆነ ሀገራቸው አሜሪካና እስራኤል በኢራን ላይ በሚያካሂዱት ወታደራዊ ጥቃትም ሆነ የኢራንን መንግስት ለመገልበጥ በሚደረግ ተጨባጭ እንቅስቃሴ ውስጥ አንሳተፍም ብለዋል። ጀርመን መግለጫ የሰጡት ሚኒስትሩ ጀርመን ለኢራን ሕዝብ ዲሞክራሲያዊ የወደፊት እድል ብትመኝም የፖለቲካ ለውጥ ወይም መንግስት ግልበጣ መምጣት ያለበት ከራሱ ከኢራን ሕዝብ እንጂ ከውጭ ኃይሎች መሆን እንደሌለበት አጽንኦት ሰጥተው አረጋግጠዋል። ጀርመን በዚህ ጦርነት ውስጥ የለችበትም፣ ወደፊትም አትሳተፍም ሲሉ የሀገራቸውን ጽኑ አቋም ይፋ አድርገዋል። ምንም እንኳን ጀርመን ከኢራን ተቃዋሚ ቡድኖች ጋር ግንኙነት ቢኖራትም የኢራን መንግስትን በኃይል በመገልበጥ እንደማታምን አስታውቃለች። ኢራናውያን የገዛ ጣፍንታቸውን በእጃቸው መያዝ ይኖርባቸዋል ያሉት ዋደልፉን ጀርመን ግን ለዚህ ዓላማ የምትወስደው እርምጃ እንደማይኖር አስታውቀዋል። ይህ አቋም ጀርመን በቀጠናው ካለው ወታደራዊ ግጭት ራሷን ገለልተኛ ለማድረግ እየጣረች መሆኑን በግልጽ አሳይቷል። በሌላ በኩል ሚኒስትሩም ኢራን በቀጠናው በየአቅጣጫው የምትሰነዝረውን የአጸፋ ጥቃት አጥብቀው ያወገዙ ሲሆን ኢራን በባህረ ሰላጤው ሀገራት በአውሮፓ ህብረት አባል ቆጵሮስ እንዲሁም በቅርቡ በቱርክና በአዘርባጃን ላይ የተሰነዘረውን ጥቃት ዛቻም ተቀባይነት የሌለው መሆኑን ገልጸዋል። ጀርመን በጉዳዩ ዙሪያ ከአውሮፓ ህብረት አቻዎቻቸውና ከባህረ ሰላጤው ሀገራት ባለስልጣናት ጋር በቪዲዮ ኮንፈረንስ በመመካከር በቀጠናው ያለውን ውጥረት ለማርገብ የምትሰራ ገለልተኛ ሀገር ትሆናለችም ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው አመሻሹን የወጡ መካከለኛው ምስራቅን የተመለከቱ መረጃዎች እነኚህ ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር። የኢራን ያልተጠበቀ ጉልበትና ስትራቴጂ ዓለምን አስደነቀ። አሜሪካና እስራኤል ያልጠበቁት ገጠማቸው። ኢራን ፈጽሞ አልተቻለችም። የአሜሪካ ኃያልነት፣ የእስራኤል ጉልበት ለዘመናት ሲነገር ስለነበር ማንም የኢራን ምላሽ ይጠነክራል ብሎ ያሰበ፣ ኢራን በዚህ ልክ ትጀግናለች ብሎ ፈጽሞ እየጠበቀም አልነበረም። ይባሱኑ አሁን የአሜሪካ የውጭ ጉዳይ ሚኒስተር በየቀኑ ኢራን 100 ሚሳኤል እየተኮሰች እኛ በቀን 6 ወይም 7 ብቻ እያመረትን መከላከል አንችልም፣ በጦርነቱ ላይ ከቆየን ኪሳራችን ይብሳል እያለ ነው። አሜሪካ የምትጨነቅበትን ስትራቴጂ የነደፈችው ኢራን ግን አሁንም የሚሳኤል ጋጋታ ማስወንጨፏን አላቆመችም። ተወደደም ተጠላም አሁን ዓለም ስለ ኢራን ጀግንነትና ጀብዱ እያወራ ነው። ጦርነቱ በዚሁ ከቀጠለና ይህንን ትግል ኢራኖች ድል ካደረጉ ደግሞ ዓለም በአዲስ መልክ ትዋቀራለች። ያ የለመድነው አሜሪካ ካላለች አይሆንም የሚለው ጨዋታ ያበቃና ሌላ የዓለም ስርዓት ይጀመራል ይላሉ ወታደራዊ ተንታኞች። ምክንያት ብለው የሚያነሱት ደግሞ የአሁኑ የኢራን ውጊያ የብሪታንያን ኤምፓየር ከተረከበው ሌላኛው ትልቁ የአሜሪካን ኤምፓየር ጋር መሆኑ ነው። አስከትለውም ውጊያው በተመጣጣኝ ኃይሎች የሚደረግ አይደለም። ኢራንን ብዙ ዋጋ ያስከፍላታል፣ ግን ኤምፓየሩን የቁልቁለት መንገዱን አስጀምረው ነው ጦርነቱን የምታበቃው ይላሉ። እንደ ኢራን አይነት ሀገራት ደግሞ እስራኤል፣ አሜሪካን፣ እንግሊዝ፣ ሳውዲ አረቢያ፣ ፈረንሳይ፣ ጀርመን፣ ኤሜሬትን ጨምሮ አብዛኛው የዓለም ሀገራት በጋራ ተረባርቦባቸው
በቴክኖሎጂ የመጨረሻ ደረጃ ላይ የሚገኙ የጦር መሳሪያዎችን አዝምተውባቸው በማዕቀብ ጠፍረዋቸው እንኳን እጅ ሳይሰጡ ፊት ለፊት እየተጋፈጧቸው ነው። የመካከለኛው ምስራቅና የአውሮፓ ሀገራት አሜሪካን፣ እስራኤልን የመሰሉ ሀገሮች በቀጥታም ሆነ በተዘዋዋሪ በጋራ ሆነው አይደለም ጦር አዝምተው ይቅርና መግለጫ ቢያወጡ እንኳን እጅ በሚሰጥበት በዚህ ዘመን ኢራናውያን ግን በዚህ ደረጃ መጋፈጣቸው የሚደነቅ ነው። በአሁኑ ወቅት በዓለም አቀፍ ጂኦፖለቲካ ውስጥ እየታዩ ያሉ ለውጦች በተለይም እንደ ኢራን ስትራቴጂካዊ ጥንካሬና ጽናት ያሉ ጉዳዮች በብዙዎች ዘንድ የተሳሳተ ግንዛቤ ሲፈጠር ይስተዋላል። ዋና ዋናዎቹ የዜና አውታሮች ትኩረታቸውን በወታደራዊ ጥቃቶችና በፖለቲካዊ ንግግሮች ላይ ብቻ ቢያደርጉም በጥልቀት ሲመረመር ግን ኢራን በአስቸጋሪ ሁኔታዎች ውስጥ የመኖርንና በኢኮኖሚያዊ ተጽዕኖዎች ላለመንበርከክ ያላትን ጥበብ በተግባር እያሳየች መሆኑን እንረዳለን። ኢራን ዓለም ካሏት ግዙፍ ወታደራዊ ኃይሎች ጋር ያላትን ፍልሚያ በኃይል ሳይሆን በሂሳብ ስሌት፣ አመክንዮና በስነ ልቦናዊ ጥንካሬ እየመራችው ነው።